አርቲስት ሳምሶን ታደሰ ቤቢ በሀገር አሜሪካ አዲስ ትዳር መመስረቱ ተሰምቷል። ዲጄሊ የምትባል ዱባይ የምትኖር ዲጄሊ ነገ 250,000 የኢትዮጵያ ብር ከፍሏት አመጣችሁ። ደሬ እኔ ማለት የአንተ የመጀመሪያ ነህ። እኔ ሳስመጣ ማለት ነው። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። 8 ነው፣ ምንም ጣጣ የለውም። ለጠበቃው አንዱ አለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ንግስት ነን የምንል በየአረብ አረገው ተቀምጠን እኮ ብዙዎች ነን። ንግስት ነኝ፣ ልጅ ሚካኤል ነኝ፣ ንግስት ከሌ ነኝ፣ የእንትኗ ቀበጥ ነኝ፣ የቦርክና ውሃ ተሸካሚ ነኝ። ጠጋር ካሜራውን ትንሽ ዝቅ አድርገኝ። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ገንዘብ በቀጥታ ካንተ መጠየቄ እዛው እንገናኝ። ሁላችሁም እንዳትቀሩ። ካሞን ማይ ቤቢ ሰላም ያገሬ ልጆች፣ ኢትስ ዩ ቦይ ናቲ። ሰሞኑን የሆነ ዘፈን ዲስከቨር አድርጌ ነበር። አርገው ቀለል በአርቲስት ሙለር። አይ ቲንክ የዘፈኑ ሙሉ አይዲያ ላይክ አርገው ቀለል ነው ለፈጣሪ ላይክ ነገሮችን አቀለልን። እኔ እንደተረዳሁት ከሆነ ከተሳሳትኩት ነግሩኛላችሁ። ሁሉም ነገር ተመችቶኛል፣ ግን ዜሪዝ አንድ ፓርት የሙዚቃው ዌር ዩ ቢ ላይክ ዲሰሙ እንዲያደምጡ መድረኩን ይዘናል። ገለል አርገው ቀለል አርጊው ቀለል አራርገው ቀለል ይልና አራርጊው ቀለል ይላል። ፈጣሪ ነው እንዳራዳ ልጅ ይወራል ማለት ተሳስቼ መሆን አለበት። የኦርሶስ የምናለ አራርጊው ቀለል እና አሰብኩ ፈጣሪ ለዚህ አርቲስት ያለው ምላሽ እስኪ ተጠንቀቅ፣ ግድ የለህም። ኤኒዌይ እናንተ ዘናፍታ ቀና በራ ቀለል የሚያደርጉ ቪዲዮች ለእናንተ ይዘው መጥቻለሁ። ኢንተርኔታችን ዲጄሊ ማጭበርበር በሳምሶን ታደሰ ቤቢ አዲስ ጋብቻና በአንዱ አለም ጎሳ ባለቤት ጨነቅነቅ እያደረገው ነው። ቀለል አድርገን እናቀርበዋለን። ላይክ ማድረጋችሁን አትርሱ። ኮሜንት ግዴታ ነው። ስቲል ቻናላችን እንዲገበር ሞድ ላይ መሆናችሁን አትሳያለን። ወደ ቲክታክ ስብስቦቻችን ጥሩ ጊዜ ነበር። እኔ አይደለሁም ይቅርታ። አረ ኢትዮጵያ ውስጥ ድቃላ በስቷል። እንደዚህ ያረሻለሽ ለኔ እንደዚህ ይገባኛል። ደንጋራ ቆይ ለምንድን ነው ወደ ቤት የመጣው? ሲጀመር ያንተ ቤት እና ወደ አንቺ ቤት ስመጣ ነው መደወል አለብኝ ማለት ነው። በሩ ቢ ላይክ ቆሻሻ ጥራጌ ትርክ ምርክ በእናትህ አንድ መጨረሻ ደረጃ ስለምወደው እንደማለት ከቤት ስለምታውቂ ነው። ወይኔ ዋሪ ጥሩ ቡና ቤት ነው የገባው። ፍቅረኛ ሆነች፣ ሴተኛ ዳሪ ነች። ምንድን ነው? አረ ሴንስ ስጡ፣ እግዚአብሔርን ሴንስ ስጡ ብሮ። አረ 30 ላይ ኦኬ። አይ ቲክቶክ ንግስት ነን የምንል በየአረብ አረገው ተቀምጠን እኮ ብዙዎች ነን። ንግስት ነኝ፣ ልጅ ሚካኤል ነኝ፣ ንግስት ከሌ ነኝ፣ የእንትኗ ቀበጥ ነኝ፣ የቦርክና ውሃ ተሸካሚ ነኝ፣ የሰይድ በረባቦ አክስት ነኝ፣ የኡስታዝ ምናምን አፍቃሪ። ተመልከቱ፣ የኢየሱስ ናፋቂ። የማሰሙት ስም የለም፣ ጉድ የለም። በስደት ተሰደን ንግስት ነኝ ብሎ ሰው ከመጣ ይሄ በሽታ ነው እንጂ ይሄ እንደው ካለመማርም የዘቀጥ ነው ህዝቦች ሆነናል ማለት ነው። ንግስት ነን የምንል በየአረብ አረግ ራስሽን ከ10 ቤት አርጊው 10 ከ10 ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋህድ አሜን። ዘለቀ ይልሃል፣ እንደገና ደምሴው ይልሃል፣ አረጋ ይልሃል፣ በላቸው ይልሃል፣ ጫኔ ይልሃል፣ ይፈይልሃል፣ ሽሆን ግዛው ይልሃል። ታምራለች ፍትቢ ወዝ ታምራለች። ጀለስካ እንዴት አደራችሁ? እንደምን ዋላችሁ? ጀለስካ እንዴት አደራችሁ? የኛ ጀለሶች ሁሉም አዋጅ ሚስጥራችን እንደባጭ ባራሴውን ቶሎ ነይ ይሄ ትውልድ አድርጎ ነው እኮ ፈጣሪ አድርጌው ቀለል ይሄ አብይ ገጠ ሺህ ዓመት ንገስ ብላችኋል። አሁን 6 ዓመት ነግሷል።
94 ዓመት 994 ዓመት ይቀረዋል። 994 ዓመት ይቀረዋል። አብይ አይደለም የሚነግሰው ሄዶ እስከ ኮማንደር ልጅ ይነግሳል። 994 ሰው ይነግሳል ገና ኢትዮጵያ። ላኩላት አብይ እንወዳለን እናቶች እንጸልያለን ላለችው እያለ ነው። እነግሳለን። ለምን እናንተ ባርካችሁ መርቆ በተለይ ሞኖክሳኖች ገዳም ገብታችሁ 1000 ዓመት ንገስ ብላችኋል። የእናንተ አክቲቪስት እነ ታማኝ በየነ 1000 ዓመት ንገስ ብሎታል። እግሩን ጫማውን ስሞ 1000 ዓመት ንገስ ዶክተርዬ 1000 ዓመት ንገስ ይንገስ ብሎ አውጇል በዓለም አቀፍ። ምንድነው እናንተ አሁን የምትክዱት ቃላችሁን? ትላንትና አላስፈላጊ ትክትክታና ትክትክታ የ6 ሰዓት ሽሮ ያላስፈላጊ የሆነ ትክትክታ የ6 ሰዓት ሽሮና ክል የምትንተከተክ በፈጣሪ ሚላችሁ ገጽታችሁ ስልጣን ለኦሮሞ ይገባል 1000 ዓመት ኦሮሞ ይንገስ ብላችሁ ያላችሁ የእናንተን የእርስ በርስ መባላት ጅብነታችሁን አረጋግጡ። እስቲ ተጠንቀቅ፣ ግደለ ከንፈራችሁ ስትሉት እሺ ጋር ለፍቅር ይሰራል። እስቲ ይዩት። አንተ ሾር ወንድ አገረን ልትባል ነው አፈ ላይ ማፈስብህ አንተ ሽልጥ። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል ምትለው ነገር እንዴት ያለ ንቀት ነው? ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት ይጋፈጣሉ። እኔ እኮ የቲክቶክ ቢፍ የዩቲዩብ ቢፍ አይመስልም። ይሄ ኢንተርቴንመንት ነው፣ ያዝናናል። ኤዲት አደራረጉ ምናምን ድሮኛ ትንሿ ማደርቅ ከኢንተርኔት የሚባል ፕሮግራም በነበረን ሰዓት የምናደርግበት የኤዲቲንግ ስታይል ምናምን ነው። ግን የሚያሳዝነው ያ ቀልድ ነው፣ ከኢንተርኔት ቀልድ ነው። በጣም ሰክሰስፉል ቀልድ ባይዘው። ይሄ ግን ውድ ቀልድ ነው። በጣም ውድ፣ በነፍሳት በሰው ነፍሶች፣ በሰው ጊዜ፣ በሰው ገንዘብ፣ በሰው ከፈጣሪ ጋር በሚደረግ ግንኙነት ላይ ያጠነጠነ ቀልድ፣ እጅግ ውድ ቀልድ መሆኑ ያሳዝናል። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ይሄ ሁሉ ለመንዶች ከያዙ ሰዎች ስለ አጀቡኝ ለምን ተበሳጫችሁ ነው ጥሉ እኮ። ይሄ እኮ ከእግዚአብሔር ጋር አይደለም እኮ ጋይስ፣ ሰውን ከመለኮት ጋር እኮ አይደለም ጥሉ። የኔ ክብር ተነካ ያንተ ክብር እኔ ነካው ኑ ንግጠም አይነት ነው። አሳፋሪ ቁርስ ልፋጫም ነህና መልሴ ፈልጌ ነው መልስን አልሰጥም። እስከ ዓለም ዳርቻ ድረስ አንላቀቅም አንፋታውም ናልከኝ። ና ሞክር ቆሻሻ ጥራጊ ትርክ ምርክ አትመጥነኝም። ከዛሬ ጀምሬ በቪዲዮ ትርክ ምርክ ሞጥቼ በላይቭ ሞጥቼ ስላንተ ስም ለአንዳች ቀን አላነሳም። ሲርክ የሄዱ አበባ ምልክልህን ሰዎችን ያንተ ብጤህን ሰብስባቸውና ለፍልፍ። እኔ ዘርፈ ብዙ ስራ አለብኝ አባት፣ ዘርፈ ብዙ። እኔ በስደተኝነት አልኖርም ወንድሜ። እኔ በፍሪ ፉድ አልኖርም። እኔ በፍሪ ፉድ የሚኖር አይደለሁም። እኔ የሚቀልብ እንጂ የሚቀለብ ሰው አይደለሁም። እስቲ ተጠንቀቅ፣ ግድ የለም አልቀለብም። እኔ አባቴ ምን ሆነ ካላንተ 1000 ጊዜ ብትፈጠር አንድ እኔን ለማውጣት ትቸገርበታለህ። ይሄ አፋንተን እንጃ መቼ እንደሚያበራ አላውቅም። መቼ ጥሩ እንደሚያት አናውቅም። ዛሬ የመጣው ከስተመራችን ቦዲ ቢልደር ነው። ሰውነቱ በጂም በጣም ዝሎ ስለነበረ ወደ ሻሎም ዴይ ስፓ ጾም ነው እንደሚሰራው ከሱ ይልቅ እድፍ ያፍራል። ሜካፕ ማጂክ ነው ብላችሁ ታስባላችሁ? ታዲያችን ሙሽሪት ከዚህ ልክ ወደዚህ ልክ ለቀይ በጌታ ወየ ጠጋ
ጠጋር ካሜራውን ትንሽ ዝቅ አድርገኝ። ይኸውልሽ እኔ ያዝኩበት ካሜራ አንግል አለ፣ እሱን ተጠቅሚ። በፍቅር አምላክ ልብስ ልትገዛ ሄደ አንድ ጃኬት ስትሞክር የሚሸጡት ሰዎች ቢላ ይወዱሃል ያዩ ሴቶች ሁሉ ሲከተሉ ቀኑን እየዋሉ ስለኋላ ያዩ ሴቶች አይ ነጋዴ አሁን ዮኒን ከአማራ ትግል ስላባረር ነው የሴት ቡና አጣጭ አድርጌ ቁጭ አድርጌዋል። አይተሽዋል? ዮኒ አሜሪካናት ነው ዝም ብሎ የቀያየርክ ገባክ። ሜላትን አታያትም? ሜላት ልነግርሽ እኮ ነው ከዚህ በፊት ስለ ሜላት ሜላት አሁን ያጠፋችው አሁን እኔ ጄኒፈር ሎፔዝ ቡና አጣጭ ነው። አሁን ስለ ያቺ ስላበቀለሽ የሸዋራ የከረመው ደግሞ ታረቁ ጠፋው። ሌላ ደግሞ ይዞ መጥቷል። ሐሜት ላይ ነው። አሁን ታረቁ ደግሞ ጠፍቷል። አሁን ዋያው ተመቷል። ክንፉን ቆርጬ ነው የጣልኩት። መንቀሳቀስ ወደ አማራ ትግል ሊመጣ አይችልም። ማት አማራ አዋርዷል። ስድቡን ታጻውቻለሽ። ፋኖን አዋርዷል። ከዚህ በኋላ አማራ ብሎ ሊናገር አይችልም። ያገው ሸንጎ ነው ወድቋል። እሱ ከዚህ በፊት እኮ ሪያክት አድርገንበታል። ግን ስቲል አይካኒክ ሞጣ ዲሽቃ እየረገጠ ነው። አንድ ስደተኛ ዲሽቃ የኮልፌ ሆኖ ሰው ብለው ነው እንዴ? ሰው ጥራ ይሉታል። ጥልፋ ካሳ ስጋ ቆጥር ብሉት ጣፊያ ጣፊያ ያላሉ ዲሽቃ ኮልፌው የድንቆሮ ጡንቻው እንዲያርጉ የሚሄዱ አፈር ብላ እሱ እኮ ሰው አይደለም። መጋዘን አፍቆ ነው ምን የምናገረው እኮ እውነት ነው። እሱ ግን እውነታውን ለምን ትግሬን እያጋለጥኩ ነው። አሁን ደግሞ ለዘመነ ጋር መጣ። ቅድም ዱቄስ አደረገው ስለሰማ ወገኛ እየተልኮ ነው። ያውቃል እኮ ትግሬ እኮ እናንተ ዝም ብሎ እየተነገረው One thing, you're not stronger than life. Life punches you in the mouth. Okay. Life puts you in a dark situation. Life attacks you in so many unexpected ways. So, be strong. Prepare mentally, spiritually, emotionally. Brother, መጀመሪያው እንግዲህ እንኳን አደረሰ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል ብያለሁ። ዛሬ ምን ሆነ ጌታ? ያው ነገ የተወለደበት ምን ሆነ ጌታ? ጌታ ኢየሱስ ምን ሆነ? ነገ ምን ይሆናል? ልደቱ እኮ ነው የተወለደበት። አለፈ እኮ እንዴ 2000 ዓመት አለፈ እኮ። አማራ አስተሳሰብን ቀይር። አንተ ወጣት አይደለም? ወረድ አይ ቢሆንም እናስታውሳለን። እንደ ሕፃን ልጅ ልደት ደግሞ የእግዚአብሔር ልደት ደግሞ በየዓመቱ እናክብር። ምን አይነት ነገር ነው? አቁም። ወደ ቴክኖሎጂ ግባ፣ መድኃኒት ቅመማ ግባ፣ እርሻ ግባ። ስረግጬ ነው የምነግርህ። ኢኮኖሚክስ ምሩቅ ነኝ ሞጣ። በዚህ አጋጣሚ ነው ኢኮኖሚክስ አራራራራራ ምጣኔ ሀብት እንለዋለን በእኛ በአማራው። ቴዲ ብር ባህል በመጣ ቁጥር ሲጀነጀነ ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ መቼም ላይጎላቸው ስማም ወዶ መንፈስ ቅዱስ አሁንስ በቃኝ፣ መረረኝ፣ ደከመኝ፣ ሰለቸኝ ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየው ሙስሙስ ታረኛው ቋል ባረኪው ሰው ማረፍ ይችላል። ሙቼ ማረፍ አልችልም። በቃ ተውኛ፣ ተጨቃጭቁብኝ። ኧረ ችግር የለውም። ሲጀምር እኛውን ወስደን እንቀብራለን። ለምን ነው የምትቀብሩኝ? 5:50 ሙቼ 6 ሰዓት ልቀብሩኝ ነው? ዳ ስለሆንኩ ነው እኔ። ኧረ ችግር የለውም። እኛ ማሊሆን ነው የምንፈልገው። ሲጀምር ማሊሆን ስጠና በፈለኩ ሰዓት ትቀበራለህ። ማሊሆን ፈልጋችሁ ነው? ማሊሆን እኔ እፈልጋለሁ፣ አልሰጣችሁም። ግን ደግሞ ማሊሆን የምታገኙበት መንገድ ነገር ልንገራችሁ። ዶክተር ክንድዬ ስፔሻሊቲ የጥርስ ሕክምና ክሊኒክ ለእናንተ የማሊያ ግባው ያዘጋጅቷል። አሪፍ ማስታወቂያ ተብራበት ግን አሪፍ ፓርት ነች። ተደግራጊ ተመጽ ኮት ዋጋ 5 ሱፍ የምትገዛው ዋጋ እኩል ነው። ምን አሁን ጂንስ አንዲ ኖርማል ጂንስ አይደለም፣ ሎቪ ነው ብራዘር። ሎቪ ምንድን ነው የሚለው? ይሄ ምንድን ነው የሚለው? እስቲ አንብብልኝ። አንብበው እንጂ ተመሪያለሁ ትላለህ። ሉዊ ቪታን ነው የሚባለው። yes አይ ሎቪ ጎግል አርጉና ንገሩኝ በላቸው። ላይቭ ላይ ያሉትን ስንት ሱፍ እንደሚገዛ ይነግሩሃል። ስንት ሱፍ ነው የሚገዛው? እስቲ ጋይስ ጎግል አድርጋችሁ
ከድሬ 500 ብር ነው የገዛው። እሷ የኔ ቸካ ማንም እንዳይነካ አሁን የምነግርህ አደል ፖለቲካ ለኔ ያለ ክብር በብር አይለካ ያው Here I come. Oh, here I come. እሷ የኔ ቸካ 17 እና 18 ካምፒንግ ትሪፕ ወደ ድሆ ልጅ ይኖረናል። እዛው እንገናኝ። ሁላችሁም እንዳትቀሩ። ካሞን ማይ ቤቢ ካሞን ማይ ቤቢ አራባቃች ልቢያንቺን በጣም አሪፍ ነው። ጥፍጥናው በጣም ስፔሻል ነው። ሞቲቬሽን የራስሽን አይተሽዋል፣ ግን ዛሬ በጣም ነው ያማረብሽ። የራስሽን ዳውን ስለምታረጊ ነው እንጂ አፕ ነሽ አንቺ። ኢቭን ዙሪ እስቲ አይተሽዋል፣ ምን ተሸክመሽ እንደምትዞሪ ገብቶሻል። ግን ሞቲቬሽን ውጡ፣ ፀሐይ ሙቁ። ነፃ ነው ፀሐይ። ብዙ ጊዜ ሞቲቬት የሚደረገው በቻፓ የሚወጣ ነገር ነው። እኔ ግን እዚህ በነፃ የምታገኙትን ኤነርጂ ልነግራችሁ ነው። ፀሐይ ቫይታሚን ዲ፣ ቫይታሚን ኤፍ እና ኤስ አንድ ላይ ነው የሚሰጣችሁ። አንቺ ግን ራስሽን አይተሽዋል። ኬክ ራሱ ልደቴ ነው አሁን ዛሬ ኬክ በልቻለሁ፣ ግን አንቺን ሳይ ነው ኬክ የበላሁት። Hey, y'all, come look at this. ሻማ ወይ ተከበረኝ ሳሚ በእናትሽ አቀልጅ። ዛሬ ይቺ ልጅ ምን ሆናለች? ሰላም ነሽ? እየቀለድኩኝ አይደለም ና ኦኬ ተወርደኝ እጮሃለሁ ያለብዛ እጮሃለሁ እየነገርኩኝ ኮንፈረንስ አለኝ ያልዛል ለምን በኔ ታፍራለህ? ብትከበር ይሻልሻል። ያለብዛ እጮሃለሁ። አንቺ አትጨማለቂ ነው ሰው እንዲሰበሰብ ነው የማደርገው። ትሰማኛለህ? የምርኮ ነው እግዚአብሔር እንደ ወጋችን ነው። በእናትሽ አሁን አታዋጭ። ሼም ነው በእናትሽ ነኝ። እኔ ምንም ሼም እንዴ እኔ ጓዳ እሷ ያቺኛዋ ሴት ውጪ ናት አይደለ? በእኔ ታፍራለህ ማለት ነው። ኢየሱስ ትክክል አይደል? ያሉዛ እጮሃለሁ። ባህሌን ያደኩበትን ኦ ማይ ጋድ በቡን ያገሬን እኔስ ያገሬን እጠብቀዋለሁ ባህሉን ወጉን። የሽምቅቅናው ንጉስ ብለህ ነው። እስካቦኛ ባናት ተዘግዘቅ ወራዳ ሌባ ያገውሽም የሞጣን የወሸላውን ታቱ ነው እንዲጎትቼ መነቅልለት። እስካቦኛ ካካ እግር ኳስ እዛ ታታላለህ ኑ ምናምን ትላለህ። ባናት ነው ተጓያው የሚሉ ተጠንቀቅ። ና ጎሬ አይደለም አትላንታ መምጣት አለብህ አንተ ዳልቻ ሞጣ ኑ ሙዚያ ሞጣ ቀራኒው ግጠመኝ ሽንታ እንዳውራ ዶሮ ነበር ጉሮሮ ላይ የምቆም በመጣ አትላንታ ካልመጣ ሽንትም ፖፖ ላይ የምትቀዘን እኔ ዝም ብዬ እንዲህ በወርጥብህ አትነሳ። አውራጣት የሚያክል ሰውዬ እዚህ እና አትላንታ ላይ እንቅጠምና በሉት ምና ፈሳ በረንዳ ዳር ስርግጫ ነው ምረግ ሞጣ አይመጣም እሱ እንጥላ ነው። እንትን እኮ የሞጣና የዮኒ ማኛ ፍቅርም ጥልም ሁሉም አሪፍ ነው። ኡፍ ልቤ አይዞሽ ምሩ ቀላል እኮ ነው። እስቲ በይው ጆሲ ወድሃለሁ። አንተ በቃ አትፍራ። ምን ሼ ነው እወድሻለሁ ማለት እኮ ጆ ወድሃለሁ። አሪፍኛ በቃ አሁን ሰላም ወድሻለሁ። በጣም አሪፍ ብለሽዋል እኮ በቃ እንሂድ። እየጠበቁን ነው። እያላበኝ ነው። ቆይ ሶፍት ልግዛ። እየሄድሽ ጠብቂኝ። ኦኬ እሺ። አይ ጆሲ ሰላም
እወድሻለሁ። ቀልደኛ ጆሲ እወዳለሁ። እየቀለድሽ ነው እንዴ አንቺ? ምንድን ነው? እየቀለድኩ አይደለም፣ አፍቅሬሻለሁ። ሰላም አይስወረንም እንዴ ሊያስተይ ነበር። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ይህ የተባለው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት በፈጸሙበት ወቅት ነው። ግስለው ነው መቼም የትራንስፖርት ሚኒስቴር ይሄኛውን ሳይወት እዚህ ያለኝ መንሱር ጀማል 2016 ፕራይቬት ጀት አመጣለሁ ብሎ የሰሩበት ሚም አለ አይደለ? የኔ ግን 2016 ኦሬዲ እየመጣ ነው። ከፊትህ ያለ ሰው ስላንተ ያወራል እንዴ? አዎ ያወራል፣ ከፈለገ ያወራል። ከኋላክ ስለሆነ ጀርባህን እያየህ ነው የሚያወራው። ለምሳሌ አንተ እንዲህ ያልክ ነው ራስን ታጽናናው ማለት ነው። እሺ ቀጥል። ቤተ ውሻ አለ ማለት የምታሳድገው አብሮክ የኖረ ማለት ነው። አንተን ሲያይ ይጮሃል? አይጮህም። ምክንያቱም ያውቃል። ውሻ የማያውቀው ሰው ላይ ነው የሚጮኸው። ይሄን ሁሉ የደከመችን ለማስረዳት ነው። ገንዘብ በቀጥታ ካንተ መጠየቄ እኔም ወራዳ ነኝ ልክ አለማወቄ በዛ ሁሉ ሰው ፊት እምቢ ስትለኝ ልንገር አንተ ሰው በጣም አዘንኩኝ በጣም አዘንኩኝ። ምን ስታዝን ውለ ስታዝን በታድር መቼም አታገኝም ካብት እየበደረ አያሳዝነኝም ያንተ መቅለስለስ ዛሬን ልከልክልህ ነገ ከማለቅስም አጓጉተ የለኝ የምትለው ላትሰጠኝ አንጀቴን በላህው አጓጉተ የለኝ የምትለው ላትሰጠኝ አንጀቴን በላህው። መካከላቸው ላይ ያለችው የጋራ ማይክ ነች አይደል? እባክህ ጥፋልኝ ወንድሜ ሳልሰጥ ጥርስህን ለቅሜ እባክህ ጥፋልኝ ወንድሜ። በጣም አሪፍ ነው። አቤት 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 ጥፍጥናው በጣም ስፔሻል። ኦልራይት ኦኬ። ምንድነው ቤቲ ማየው ከማስ ምን አገባክ? አልገባኝም። ቆይ ማንንም ብለህ ነው የምታስበው አንተ? ቤቲ የ3 ዓመት ፍቅረኛሽ እኮ። የ3 ዓመት ፍቅረኛሽ? እንዳታስቀኝ። ኖ ጋድ ፕሊዝ ኖ። እና ምን ተለወጠ? እኔም አንተም ስናክ እኮ ነበር። እካካ ምን ተለወጠ ንገረኝ። እንዴት ማከክ እንለወጣለን ብዬሽ የለ ወሸላ አቼ አንተ እስክትለወጥ እኔ ጥዬ ሄጃለሁ። ያው አንድ ነገር ልንገርህ፣ ለምትመጣው ፍቅረኛ መለወጥ የምታስብ ከሆነ ዛሬ ገንዘብ ያዝ። እሺ ገንዘብ። ወንድ ልጅ ደግሞ ያለ ገንዘብ ምንም ነው። ለመሆኑ ግን እድሜያቸው ስንት ይሆናል? ህፃን። ሰምተኛል አይደል? እሱ ልክ ህፃን ነህ። ቤቲ ፕራንክ ነው ወይ? ቆይ ምን አድርጊ ነው የሚልሽ? ዝም ብሎ ነው በቃ። ወይ ቸግሮት ነው? ከአማርኛም ፊልም በላይ መዝቀጥ እንደሚችል ያሳየን ሻማር። The Bluetooth device is connected successfully. ደግሞ እንደዚህ ቫላንታይን ማክበር ጀመራችሁ እንዴ? አንተ ያማል። ከፊት አስመስለሽ ብትሰጪው ከኋላ ያስብልሽ የለም ወይ? እንደ አስቴር አወቀ። ወይኔ ጉዴ ፈላ። ምንድነህ አንተ? ምንድነህ? ሰው ነህ ወይስ ቆሻሻ ሰው ነህ አንተ?
ኢድ ነገ ነው። ሚ ማታ ተቀበለ አላሁ ሚና እኔ እኮ ሃይማኖት ጋር ችግር የለም። እኔ ራጉኤል ቤተክርስቲያንና አንዋር መስጊድ ሁለቱ አጠገብ ያሉበት መርካቶ ተወልጄ አያቴ ራጉኤል ወስደሽ ነው ያሳደገች። እኔ አላህ የሚመችኝን እግዚአብሔር ይስጥሽ። ሃይማኖት ምንድን ነው? ሃይማኖት ምንድን ነው? በከባባድ ፓወሮች አምናለሁ ነው ያለው። ሃይማኖት ያው በቃ አምናለሁ። ዋናውና ፓወሮች ሰርቶ ነው መካከለኛ ፓወሮች አይመቹት። ከገጠር የመጣው ጀለስ ዳንስ 1 ሳምንት ተምሮ ወደ ሀገሩ ሲመለስ ቢላል ዛማት በይነ ይልኛ ሚ ወይ ልብስ ሲታጠብ አባ አስገርመኝ አባ ጋይስ አባ በሉ አርቲስት ሳምሶን ታደሰ ቤቢ በሀገር አሜሪካ አዲስ ትዳር መመስረቱ ተሰምቷል። የአርቲስቶቹ ጉዳይ በህዝብ ፊት ሲሸመገል የነበረና በውስብስብ ድራማ የታጀበ እንደነበር ይታወሳል። ታዲያ አርቲስቱ በዚህ ፍጥነት አዲስ ትዳር መጀመሩ ብዙዎችን አስገርሟል። ብዙዎች በተጋቡ ማግስት በሚፋቱበትና በተለይ አርቲስቶች ፍቺ ፋሽን እስኪመስል ድረስ የሚመላለሱበት ጉዳይ ሆኗል። ትዳርን መፍታት እንደ ችግር ህይወት ውስጥ እንደሚፈጠር አሳዛኝና ደስ የማይል አጋጣሚ መቆጠሩ ቀርቶ እንደ ስኬት ሁሉ ወንዱ ሲጀነንበት ሴቷም ሲንግል ማም መሆንን እንደ ላይፍ ስታይል ስትቆጥረውና እንደ ቀደም ስትይዘው መስማትና ስትተገበር ማየት የሚያስደነግጥ አልያም የሚያሳዝን አይደለም በእኛው ሀገር። ምክንያቱም ተለምዷል፣ እንደ ፋሽን አድራጊውም ተበራክቷል። በእስራኤል ሀገር ውስጥ የሚገኘው የኢትዮጵያ ገዳም ምን የሚል መጠሪያ ስያሜ ያለው? ላሊበላ። ለቅቤ ተናጠ ካልን ለማር ምን እንላለን? ወላላ Sucadão, botadão, lá dentro, fica de cotão, entre vai saindo rapidão. Sucadão, botadão, lá dentro, fica de cotão, entre vai saindo rapidão. Sucadão, botadão. ሰላም የራይዛ ቤተሰቦች እንዴት ናችሁ? እኔ አላቆም ነገር እኔ ቀጣይ ትሪፓችን ወደ ሀረር ሸዋሊብ ባልና ከብራ አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ የዋልቤ እንግዲህ ቅመሰው እባክህ ፈጣሪ እባክህ ትንሽ አቆየኝ። ለምናመን አፈርሶን ጨርሹ ነጋዴው የነበረው ነገር በወቅቱ ይታወቃል፣ አሁንም ይታወቃል። ቁጥር 1 ዘይት ነጋዴና ሻጭ ነው። በዛ ላይ ግልጽ የሆነ የስተት ትንቢት ይናገራል። ግልጽ የሆነ ሌላን አልጠራላችሁም። በራሴው ቤተሰብ ላይ የተናገረውን ያውቃለሁ። ቪዲዮ አለ እጃችን ላይ የራሱ የተናገረው። እኔ ባለሁበት ምድር ሁሉ ያውቁታል። እዩ ጩፋ ባይዘው እዚህና አውስትራሊያ ተጋብዞ አይመጣም። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። ዛሬ ደግሞ አይተናል። ምንድነው እያለ ያለው? ጠበቃው ምንም ችግር የለብኝም። ጠበቃው የማንኛውም ደንበኞቹን በስነ ስርዓት የማስተናገድ ኃላፊነት አለበት፣ ስራ አለበት። ጠበቃ ማንም ዓለም ላይ ያለ ነገር ነው። ይሄን ጉደኛ ስሙልኝ። እንደው የፈለገ ነገር ቢሆን ቢያንስ ነገሩ እንኳን አንተ አላደረከውም ለመባል ያሉ ሰዎችን ራሱ አርገዋል ብለ እንዲመጡ ስላረክልን ደሟ ስለሚጣራ የቀነኒ ራስ መተልናል። እግዚአብሔር ይስጥ አንዱ ዓለም። ጭራሽ ደንበኛዬ አንተ ስለነገርከው ነው ይሄን የሚናገረው። ደንበኛዬ ታዋቂ ሰው ስለሆነ ኮንሰርቶች ለበዓል ስለሚኖሩ ኮንሰርቱን ሰርቶ ወደ እስር ቤት እንዲመለስ ዋስትና ተጠይቋል። በዚህ ሰዓት በምን አንደበት ነው የምዘፍነው? በምን አንደበት ነው የምጨፍረው? እውነተኛ ፍቅረኛ ብትሆን፣ እውነተኛ አንተ የእሷን ህይወት ባታጠፋ ኖሮ ይህን ነገር ታደርግ ነበር? ዘፈን ልስፈን ብለ ለጠበቃ ታማክር ነበር? በዘፈን ምክንያት ወጥተ አሸሼ ገዳሜ ነገ ነው ቅዳሜ ልትል ነበር? በመጀመሪያ ደረጃ ኦርቶዶክስ ኮንሰርት አቁማለች። በኦርቶዶክስ በዓል ላይ ኮንሰርት አረጋለሁ ምትል አርቲስት ካለና
በደንብ ና። ከዚህ በኋላ አትበላም። ሌላ ቀን እንደፈለግ። በጣም እኮ ነው የሚገርመው። አያላ ፓትሮና ጂልዳ ሳምበንደንጌሱ ሆና ሚጋኤል ሊሎይ በቃኝ በዛኩሽ በቃኝ ባለቤቱ ላውራት ፈልጌ ነበረ ሚስቱን ማለት ነው ዘጋችብኝ እንደ ቀልድ አንዳንዴ ሚዲያ ላይ የምታዩትን ሰው እንደ ቀልድ የምታዩት በኋላ ላይ አሁን የዛኔ ከኔ ጋር በሰላም ፈታ ቢሆን ኑሮ ወሬው እዚህ ደረጃ ይጋነን ነበር ከዛም በኋላ ከኔ ጋር ማውራት ፍቃደኛ ለመሆኗን ሳቅ የራሳችሁ ጉዳይ ስል ወዲያው ቲክቶክ ላይ ለበተኑላት ወዲያው ማለት ነው ወሬውን ትዝካላችሁ ግን እኔ መጀመሪያ እንደ ጨዋ በጨዋ ደም ላናግራት ሞክሬ ነበር ላይክ ምንም አታመጭም ሊያሹ ምናምን ብላ ጆሮ ላይ ዘጋችብኝ ይደውላሉ አለች ምናምን ከዛ በኋላ ግን ቲክቶክ ላይ ተዛመተ ወሬው ዲጄሊ የምትባል ዱባይ የምትኖር ዲጄሊ ነገ ፎቶ አለጥፍ ቪዲዮ ስሰራ ፎቶዋን ታዩታላችሁ ማታቋት ካላችሁ ልጅቷ ታዋቂ ናት 250,000 የኢትዮጵያ ብር ከፍሏት አመጣችሁ ማስረጃ አለሽ ወይ ካላችሁ አዎ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ ስልኬ ላይ ልኮልኝ አዳምጫለሁ ወንሳት ሶ አምናት 250,000 ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ካገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ካገሩ ይወጣው 250,000 ከፍሎ ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው ምን አለችው ወንዳ አዎ ወንዳ ምን አለችው ሴኩሪቲ ቃል የገባው ልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40,000 ብር ከቤተሰቦች ካስልከ 250,000 ተበዳድሮ የከፈለው ሳያንሳ 40,000 ብር አስልክና 40,000 ብር ለየደላላ ከፍለክ ስራ ግባ አለችው አውጥታ ጣለችው ይሄ ልጅ አሁን ተርቧል የትራንስፖርት ከጣለችው ቦታ ተነስቶ ደላላ ወስዶ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል ተመልከቱ ግፍ እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁ ተራሱ አላቅ በእውነት ማለት ንጃ አቦ አንዳንድ ሰዎች የሚያበቃበት ኧረ በእናትህ አንዳንድ ቁጥር እኔ ግን የማሸጉ ይሻላል ብዬ ነው እንዴት ትላለህ ደሬ እኔ ማለት የአንተ የመጀመሪያ ነህ እኔ ሳስመጣ ማለት ነው እኔ ከዚህ በፊት በቱሪስት ብቻ ነበር ማስመጣው እና በስራ በዚህኛው ስራ ውስጥ ያስገባኛው ወጣሁና አገረኝሽ ልጁ ነው እና እኔ ደግሞ ልጁ ስራው መጀመሪያ ማስጠንቀቂያው ነበር ይሄ ስራ ላይ ስላለኝ ችግር የለውም ቾኮሌት ማሸጉ ትገባበታለሽ 8 ነው ምንም ጣጣ የለውም የዚህ 1000 ብር ኮሚሽን መኖሩንም አላውቅም ነበር ስለዚህ እኔ አናግረዋለሁ ለምንድን ነው 1000 የተደረገው ብዬ እኔ እዚህ ሊከፈል አደርጋለሁ አንሱ አንተ ጉዳይ አይደለም ዋናው በቃ አንድ ቀን 2 ቀን ቆያው ማደሪያ ያለ ብሏል ያው አልጋ ባልጋን ሊሆን አይችልም ግን እንደዚህም ቢመጣ እንጋፈጠዋለን ብያለሁ ስለዚህ ችግር የለም ማለት አሁንም እሱ ጋር ማሳረፊያ ስላለ እሱ ጋር ሄዱ ማሳረፊያው ጋር ይሄ አይሆንም የማሸጉ ግን ቀላል ስለሆነ የሱ ብትገባስ ምን ትላለህ ደግሞ መጀመሪያም ብያለሁ የፋብሪካው የተሻለ በቾኮሌት ማሸጉ በቃ ያለና አማራጭ በሱ መግባት ነው አሁን አንቺስ ትፈሻላሽ ከይሁድ እስከ ይሁዲ ወዳጆቼ ስሙ የዚች ልጅ ጉዲ አንድ ጊዜ ፋስታ እንዲህ ካግማማችሁ አስቡት ግማቱን እቺ ልጅ ካራችሁ እስማ ግማታ እኔ ስሜ ጠፍቶኝ ስፈልግ ተቤቴ ቡና ሲጠጡበት ሰማሁ ጎረቤቴ አሪፍ ነች ፈገግታሽን ስጪኝ ፈገግታሽ ምግቤ ነው ምሳዬም ራቴም ያንቺ ፈገግታ ነው ባልበላም ባልጠጣም ፈገግታሽን ስጪኝ ፈገግታሽ ምግቤ ነው ባልበላም ባልጠጣም ፈገግታሽን ስጪኝ ፈገግታሽ ምግቤ ነው አይኑ ውስጥ ጣት አለ ይጫወተኛል ጣቱ ውስጥ አይን አለ ያባብለኛል የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍም ማልተኛ በጣም የገረመኝ ኢትዮጵያ ውስጥ ህግ የለም እሱን እናውቃለን የምሬ ነው ግን የአንዱ ዓለም ጠበቃ ዳምባኛዬ ለፋሲካና ለዳግመ ትንሳኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት የዋስ መብት አለ
አንዱ ዓለም ግን ቢፈቀድልህ መስፈን ትችላለህ ማይክ ይዘህ? ከዛ ሲቀጥል እዚህ ቲክቶክ ላይ አላችሁ ባይዘ ይሄ ሰው እንዲህ አይነት ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ። እኔ ነገ ባይዘ በራስ ልጅ ይደርሳል፣ በራስ እህት ይደርሳል። የግዴታ ያንዳንዳችን ቤት መግባት የለበትም። ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ ይሆን ጠበቃው ጠበቃ ነው። አቴኒኮስ ደንበኛውን ለመጠበቅ ምንም ነገር ይላል። ግን ጠበቃው የሚለው ከደንበኛው ሰምተው ነውና ኮንሰርት አለብኝ እንዳልከስርና ዘፈን አድርጌ ልምጣ የሚል ሚስቱ የሞተችበት ባላለ እንግዲህ ኢትዮጵያ ውስጥ ይሆናችሁ በጠቅላላ ወንድም ይሁን ዘመድ ይሁን አባት ይሁን ይሄ ነገር የቆየ ነው። ባይዘ ብዙ ነገሮች ሲከሰት ዝም ብለን ምናልፈው ነገር ዋጋ ያስከፈለ ነው። ፍትህ ለቀነኔ ለጠበቃው አንዱ ዓለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ኮንሰርት ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኝ አለ። ጠበቃው ደግሞ እሺ እነግርልሃለሁ ምን ችግር አለ? ጠበቃው እግዚአብሔር ይስጥ አጋልጽልኝ። የራስ ጠበቃ ተጫወተበት። የራሱ ጠበቃ ተጫወተበት። ጠበቃው ደንበኛዬ ኮንሰርት ዝግጅት አለበት፣ አመት በዓል በኋላ ብዙ ዝግጅቶች አሉ፣ ለሱ ሲባል በዋስትና ይለቀቅን። እውነቱን እኮ ራሱ ላይ ክር ማድረግ እኮ ነው ይሄ ስቴትመንት ማድረግ። ይሄ ሰውዬ ጥፋተኛም ሆነ ጥፋተኛ አልሆነ ሚስቱ ከሞተች እንደው የረባ ሳምንት ሳይሞላ እንዳልከስር ኮንሰርት አለብኝ የሚል ሰው ማለት ራሱ ላይ ገመድ ማጥለቅ ማለት ነው። ደንበኛ ቢል ራሱስ ጠበቃው ትልቅ ሰው ሆነ ይሄ ጎዳሃል እኮ ማለት ነበረበት። እኔ ከከራከር የሚገባኝ እዚህ ጋር ራሱ ኮሜንት ላይ አለ። ሹፍ እኔ ጠበቃ ነኝ፣ ደንበኛ በዚህ ሁኔታ ውስጥ እንዲህ አይነቱን ሐሳብ ቢለኝ አላቀርባም። እምቢ ካለ ግን ለችሎቱ አስረዳለሁ። ማን ነው ጠያቂ? መቼም አንድ ጠበቃ የሚጠይቅልህ አንተ ያልከውን ነገር 100 መቼም ጠበቃ ያልተባለው ተቀጣሪ ነው። ጠበቃ ማለት ለእኔ ብሎ የሚከራከር ነው። እኔ ስል ነው የምትናገረው። ኤግዛክትሊ። ጠበቃው ያጠፋው ነገር የለም። ጠበቃው ይከፈለዋል፣ ይሸቅላል። ምንድነው እባክህ ኮንሰርት እንኳን አስቡት። ያቺ የሚወዳት እጮኛው በድንገተኛ ህመም አልፋበት እሱ ኮንሰርት አማረው። መዝገበ ቃላት ላይ ፋራ ለሚለው ትርጉም አቻ ትርጉም ብትፈልጉ መንሱር ጀማል እንደሚላችሁ አልጠራጠርም። ተመልከቱ እዚህ ጋር ብሩ 2000 አይበልጥም እንደምትሉት። ነገር ግን ሰውየው ካሜራ ደቅኖ በጣም ብዙ ምስኪኖችን እዚህ ጋር እያጋፋቸው ይገኛል። ምናልባት ቢደርሳቸው 5 ብር ወይም 10 ብር ነው። አንዳንዴ እረዳ ለማለት ካሜራ እንደዚህ ባትጋጋጡ መልካም ነው ባይ ነው። ኦልራይት ኦኬ። ምንድነው ቤቲ ማየው ካማራ ምን አገባክ? አልገባኝም። ቆይ ማን ነኝ ብለህ ነው የምታስበው አንተ? ቤቲ የ3 ዓመት ፍቅረኛሽ እኮ። የ3 ዓመት ፍቅረኛሽ? እንዳታስቀኝ። ኖ ጋድ ፕሊዝ ኖ። እና ምን ተለወጠ? እኔም አንተም ስናክ እኮ ነበር። እካካ ምን ተለወጠ ንገረኝ። እንዴት ማከክ እንለወጣለን ብዬሽ የለ ወሸላ አቼ አንተ እስክትለወጥ እኔ ጥዬ ሄጃለሁ። ያው አንድ ነገር ልንገርህ፣ ለምትመጣው ፍቅረኛ መለወጥ የምታስብ ከሆነ ዛሬ ገንዘብ ያዝ። እሺ ገንዘብ። ወንድ ልጅ ደግሞ ያለ ገንዘብ ምንም ነው። ለመሆኑ ግን እድሜያቸው ስንት ይሆናል? ህፃን። ሰምተኛል አይደል? እሱ ልክ ህፃን ነህ። ቤቲ ፕራንክ ነው ወይ? ቆይ ምን አድርጊ ነው የሚልሽ? ዝም ብሎ ነው በቃ። ወይ ቸግሮት ነው። ከአማርኛም ፊልም በላይ መዝቀጥ እንደሚቻል ያሳየን ሻማር። ያ ጋይ ዛሬ ቪዲዮ ይህን መስል ነበር። የቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ። This the bass, come on.